ደስተኛ ነኝ። ደስ ይበላችሁ ማሚ። ደስ አሁን ልብሽ ምን እያለ ነው? ደስ እያለው ነው። አዲስ እየተሰማን ነው። እንደወለዳችሁልኝ አዲስ እንደፈጠረልኝ ጌታ ረብ ይላል ጌታ ያ አብሽር። የሚሰማሽን ተናገሪ። ሰው እያየሽ ነው ማሚ። የሚሰማኝ ደስታሽን ሁሉ የተሰማሽን ነገር። አዎ ደስ ይበላችሁ። ዓለም አቀፍ በሙሉ ደስ ይበለው። እኔ ደስ ብሎኛል። ሌላ በአዲስ መልክ ዛሬ ነው የወለድኳት። ተወልዳለች። በሞት ድናልኝ። እናንተ የለመለም የዛችሁ የሚከፍላችሁ ቀን አላህ ያርገው። እኔ አልሐምዱሊላህ ምን ብዬ ላውራ? አልሐምዱሊላህ የምናገረው ነገር እንትን ስላለኝ ማለት ነው። አልሐምዱሊላህ ረብል ዓለሚን። እናንተ ደግሞ ጀዛ የሚከፍላችሁ ቀን አላህ ያርገው። አሜን። ከፍዬ የማልችለው አልደርሰውም። አላህ ጀዛውን ከፍሎ ይጨርሳል አይጨርስም? የአላህ ድምር ነው። እኔ ቀልቤ ወደ ስለተሰረቀ ደስ ያለሽ እናት ገብቶኛል። የሌላ ኑር ሰበውት ነች። የሌላ ኑር ሰበውት ነች። አልደረሰች አልመጣችም። ምን እየተሰማሽ ነው? በቃ ተዋቸው። ምን እየተሰማሽ? ወላሂ ማጣታት ከ15 ዓመት በኋላ ዛቻን ላይ ከላችሁ ዛፍንላከ አሜን። አልሐምዱሊላህ ከዛ አልሐምዱሊላህ እህታችን ከዛ መጣ ነው ከዛ መጣ ነው ሰው እትኛው መንገደኛ አይደለም። እሺ ከዚህ በኋላ ያው በቃ በዚህ መከታተል ትችላለህ። ያው ሙሉ ለሙሉ ቮይስ አለ ና አንድ ሰፊው ና ያዝለትና ከዚህ እንትን አድርገው እቺን ወደዚህ አድርግና በቃ ያዘው አንተ የኔ ልብ መምታት። ስለዚህ ይሰማል ይታያል አለ ተስፍሽ ነው። እሺ በቃ እንሄዳለን። ይታያል በቃ ነው ና ስለዚህ ቆይ በቀጥታ እንግዲህ ያው ተስፍሽ ወደ ውስጥ እየገባ እንገኛለን። ሙሉ ለሙሉ ይሄንን ነገር አጠቃላይ አብረው በጋራ ቤተሰቦቿ ያው ለመቀበል ወደ ውስጥ እየገባን ያለ ነው። እንግዲህ ሁሉ ላደረጉልን ላገዙን በሙሉ አሁንም ያው እንግዲህ ሰውን ያላመሰገነ ፈጣሪው እንዳላመሰገነ ይቆጠራል። ስለዚህ ይሄንን አሁንም እንደምታየው ወላጅ እናቷ፣ አባቷ እንዲሁም አጎቷ፣ ወንድሟ፣ እህቶቿ ጭምር ዛሬ እዚህ ተገኝተዋል። እንግዲህ ተስፍሽ አንተ እስከ ዛሬም ያላየሃቸው እህቷ እንግዲህ እዚህ የምታያት ሙንታሃ ትባላለች። እንዲሁም ወንድሟ ደግሞ እዚህ ይሳቅ አይደል? አዎ እነዚህም ጭምር ሁሉ አብረውን በጋራ ሆነው እየመጡ ነው። እንግዲህ ደግሞ የውጭ ጉዳይ እና የኒስ ኤጀንቶች ደግሞ ተቀብለው እህታችንን ወደዚህ ወደ ኤርፖርት ይዘውልን ወደ ተርሚናል እንግዳ መቀበያ ይዘውልን የሚመጡ ይሆናል። ያው እንግዲህ እስከዛው ድረስ ያሽ እሺ መሐመድ ያለውን ነገር ኦኬ። በመጀመሪያ ደረጃ እንግዲህ የተከለከለ ቦታ ላይ እንደዚህ ፈቅደውልን ወገኖቻችንን ደስታ በጋራ ልታሳዩልን የቻላችሁ ኒሶችን ከልብ ማመስገን እንወዳለን። ይሄ ልዩ ነገር ነው። ይሄ ልዩ ትብብር ነው። የምር ስማችሁን ከፍ የሚያደርግ ነገር ነው። እንደዚህ ወገን ለወገን ቆሞ ደስታችንን እንድናይ ከልብ እናመሰግናለን። ሚውት እያደረጋችሁ ያለውን ነገር ይፈታል። ወደዛ ነው እንጂ ወደዚህ የለም። እና እስቲ ኒሶችን ከልብ አመስግኑልን። ሪከርድ የምታደርጉም ይሄ የተከለከለ ቦታ ላይ ነው እህታችንን ፈቅደውልን እያስገቡልን ያሉት ማለት ነው። እና ይሄ ማለት የሁላችንም ኃላፊነት ነው። በዚች አንድ ሌላ ውስጥ ብዙ የታሰሩ የተጎዱ ችግር ውስጥ ያሉ ወገኖቻችንን እናስብ። በጋራ ስንሆን ስንተባበር ብዙ ነገር መስራት እንደምንችል አስቡ። እሺ ስለዚህ እዚህ ጋር ዛሬ የምናየው ነገር ምናልባትም እስከናያት ድረስ ያው የተከለከሉ ቦታዎች ስለሆኑ እንትን እንላለን። ቴንኪው በጣም ከልብ አንዳንድ ጊዜ ለተደረገልን ነገር ማመስገን ስንችል ነው። ከሰዎች መሃል ተለይታ በዚህኛው መስመር እንድትመጣ መደረጉ በራሱ ለውጭ ጉዳይ ሚኒስቴር ከልብ እናመሰግናለን። ለሳውዲ ኤምባሲ፣ ለሳውዲ መንግስት ከልብ እናመሰግናለን። የተደረገው ነገር ምንም ይሁን ምን
ለአንድ ዜጋ ያላችሁን ክብር ነው ያሳያችሁንና ልፋታችን ገደል እንዳይቀር ላደረጋችሁት ነገር ከልብ እናመሰግናለን። ወደ ውስጥ እየገቡ ያሳዩናል። ምናልባት ተርሚናሉንም ካለፉ በኋላ የሚያሳዩን ይሆናል። እነሱን እንጠብቃቸዋለን። እንግዲህ ሰብር አድርጉ። በቪዲዮ ገብተው እሷን ስናያት ትቀርጻላችሁ። አብሽሩ፣ ሼር እና እንትን አድርጉ፣ ፎሎ አድርጓቸው። እነዚህን ጀግና እህት ወንድሞችን ተንቀጠቀጣቸዋል። በዚህ አጋጣሚ ሁላችሁም እንግዲህ ታብታብ እያደረጋችሁ በተለይ እሷ ካለችበት ሁኔታ አንጻር ይሄ ተራ ነገር አይደለም የተደረገልን ነገር እና ኢትዮጵያ ኤርላይንስ ብዙዎችም ከልብ እናመሰግናለን። ቀላል ነገር አይደለም። እሷ ካለችበት ሲቹዌሽን አንጻር ይሄ ነገር ያስፈልጋት ነበረ። ይጠብቃት የነበረው ፕሮሰስ እንደተነገራችሁ ነው። ማንኛውም ሰው ዲፖርት ሲደረግ ማረፊያ ክፍል አለው። ከዛ ብዙ እንግልቶች አሉ። ያንን ደግሞ ማስተናገድ አቅሙ የላትም። በአሁን ሰዓት ላይ ኦልሞስት ከ13 ዓመት በላይ ተዘግቶባት እስር ቤት የነበረች ልጅ ስትወጣ ኢቭን አምና እንኳን አልተቀበለችም ነፃ መሆኗን። ስቲል ነው አላመነችም። ተስፍሽ ወጣ የሆነ የሚጠብቃት ነገር በቃ ፍርዱ ሊካሄድባት የወጣችን የመሰላት ቅድም እናቷ ሲያወራት ሊያረጋጓት መኮሩ ምናምን፣ ግን ስቲል አልተረጋጋችም። እና ይሄ የተደረገልን ነገር ልጅቷ ካለችበት ሁኔታ በጣም ትልቅ ነገር ነውና መቼም የማንረሳው ነው። እጅግ በጣም ነው የምናመሰግናችሁ ኢትዮጵያ ኤርላይንስ፣ በሳውዲ አረቢያ የምትገኙም ደግሞ ኤምባሲዎች ስለ ትብብራችሁ ወላሂ ቃል የለኝም። ወረቢ በቃ እንጃ የብዙ ነገር መካሻን የሆናችሁልንና ሰው አለን እንድንል ያረጋችሁ በሀገርም ከሀገርም ውጭ ያላችሁ ሁላችሁን ከልብ እናመሰግናለን። የእውነት አቡ አፍናንም ካለ ላኩለት እስኪ። ከዛም ከኮሚቴዎቹም ቅድም እሱ ልነግርህ ነበርና ቅድም ያው አንዱ ከኮሚኒቲም ገብቶ ያው ተስፋዬን አንተን ያው በጣም ሲያመሰግን የነበረ ወንድማችን ነው። ድምጽ ነሽ መጣች መሰለኝ ማሜ ተስፍሽ እንትን አድርገው የ6 ሰው አድርገውና ያንተና ተልቀው ለምን ቪዲዮ እንኳን ቢቀርጹ ኮሜንቱ ላይ ያው ጽሁፉ ስለሚገባ እንደዛ ብታረግ ይሻላል። የ6 ሰው አድርገውና የነሱን ብታተልቀው በደንብ ይታያል። ለዛ ነው እንትን ትንሽ መጣ ብቻ ክፈቱ። በጣም ልባችን ቀጥ እያለ ነው። እሷ ስትመጣ ኮሜንቱን አጠፋዋለሁ። ምንድነው ቀጥ እያለ ነው። ለሚቀርጹ ሰው ደግሞ እንደዛ ይመቻል ብዬ ነው የ6 ሰው አድርገውና ከዛ አንደኛውን አተልቀው ከዛ ይሄ እንትን እያዘበ ነው። ለምን በደንብ ኮፒ ሊንክ እያደረጉ አይደለም? እኛ ስንት ነን ታዲያ? 1 2 3 4 5 6 7 አይደለም። ጽሁፉን ወደ ተከታች እንዲታይ ቪዲዮ ታስሽ ካሊድን አስገባው። እሺ አንዴ እሺ ጠብቆኝ። እሺ ቆይ እንደዚህ ላርገውና 6 ሰው ያው 6% ይላልና አንደኛው ተተልቋል ማለት ነው። 4 ሰው 5 ሰው 6 ሰው እንዳፈጠፍጠ እንደማንተም አሁን ካሊድን አስገባው። እሺ 2 ቦታ ነው ናግዳለኝ። ካሊዱ ይታል ማሚ አሰላሙ አለይኩም ማሚ ወአለይኩም ሰላም። ሌላ ልንቀበላት ነው። አልሐምዱሊላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ደስ ይበላችሁ። ዛሬ ደስታ ቀን ነው። አልሐምዱሊላህ ሽክር ነው ምለው። በጣም ነው ማሾክረው። አልሐምዱሊላህ ረብል ዓለሚን። ሌላ ደስታ ቀን ነው ዛሬ። ደስ ይበላችሁ ለእያንዳንዱ ህዝብ፣ ለእያንዳንዱ ደስ ይበለው። ለሁሉ ደስ ብሎናል። ደስ ይበላችሁ። ተደስተናል። ደስታ ቀን አላህ ያርገው መጨረሻ። ኦኬ ካሊድን አስገባው። ሪኩዌስት ላክ ብለው ቪዲዮ ልኮልሃል እኮ አባቴ። እሺ ሌላ ኑር ሰቦረዲ አላከም ከሳውዲ ኤምባሲ አንድ ሰውና ከኮሚቴው አንድ ሰው ብትመጡ ደስ ይለናል። 2 ቦታ ስላለ ከሳውዲ ኤምባሲ እና እንደዚሁም ከኮሚቴው አንዳንድ ሰዎች ብትመጡ 2 ቦታ አለ። እስኪ እኔ ደውልላችኋለሁ ኢንሻአላህ። የሪያዱን ደውልለት። ቅድም ተስፍሽ ገብቶ ነበርና ለመጀመሪያ ጊዜ ነው ያው ለኔም ደውሎልኝ ነበርና ነግረውኛል። ያው ስትነሳ አሁን ተነስታለች ብለው ያን ፎቶውንም እንግዲህ ካነሷት በኋላ ያው ነግረውኛል ያው እየመጣች እንደሆነና በጣም ደስ የሚል ነገር ነው። እነሱም ገብተው አንተንም ሲያመሰግኑ ነበረ። በተለይ አንተን በጣም ብዙ ሰዎች በተለያየ ስም ሲያነሱ እንደነበረ ግን አንተ ያው ትክክል ስራ ከዚህ ነገር ላይ በጣም ስትለፋ እንደነበርክ ምናምንና ኢንሻአላህ እኔም ደውዬ ሼር አድርግላችኋለሁ። ኢንሻአላህ ይመጣሉ።
እስከዛ ድረስ መሐመድ ኢንሻአላህ ተፈضل ከቅርብ ጊዜ ሰዓት ድረስ ነበር አብሮ አፍናን ኢንፎርም እያደረገን ነበር ወይ ተኝቶ ይሆናል ወይ ልደውልለት ለአቡ አፍናንም እሺ ሚዩቱን አንሳና ዱዓ ያድርጉልን ማሜ ቆይ እኔ ላንሳው እኛ ማንሳት አንችልም አክሴፕት አድርገው አክሴፕት ካላደርገው ሚዩት ነህ ወንድሜው አትንጀርጀር ፎከስ ጀርጀራው እና በአሚራይት ሄደው ነው አይ ለራሳቸውም ስለተጨናነቁ ወይ ቢያንስ ይተዋቸው እኔ እዚህ ሆኜ እኮ ልቤ ቀጣለች እነሱን አስበከዋል ወረቢ ሚዩትን አንሳው ነው አዎ አንተን ነው በቪዲዮ እሺ ምን ፈለግ ቪዲዮ አዩና ያርጉልና አባታችሁ አረ ለሙቤ የሆነች ልጅ ስትመጣ ኒቃቢስት ያረገች እንትን ልቤ መታ ሌላ መስላኝ በምን ልለያት አብራን የመጣችው እሺ አረባክ ሴኩሪቲ ያስጣስከኝ ነው ሙቤ በነገራችን ላይ እኔ በጣም ተስፋ የሚገርመኝ ነገር ምን እንደሆነ ታውቃለህ? አሚን አሚን አላህ በረካ አሚን ያ ረቢ ዓለምን ምትይዙ ነገር አላህ አሚን ሁሉም ነገር ተንኪም ተውፊቁን ይስጣችሁ አላሁ ሰለላሁ ዐለይሂ ወሰለም ሰላም አለይኩም ቤተሰቦች እንዴት ናችሁ? ውድ ኢትዮጵያውያን ለእህታችን መስዋዕት የከፈላችሁ ሁላችሁም እንኳን ደስ አላችሁ። ለዚህ ቀን ላበቃችሁን ሁላችሁም ልባዊ ምስጋና ይድረሳችሁ ለሁላችሁ እላችኋለሁ እና ያው ዛሬ እንኳን በድጋሚ ደስ አለን እላችኋለሁ። ተስፍሼ እንዴት ነህ? እኛ ጋር ሁሉ ሰላም አለን አልሐምዱሊላህ። እና እንዴት ናችሁ ሁላችሁም ጀማው ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ አይደል? ለዚህ ቀን ያበቃችሁን እናንተ እንግዲህ ልባዊ ምስጋና ይድረሳችሁ ሁላችሁ። ደስ ያላችሁ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንኳን ደስ አላችሁ። እንኳን ደስ አለን። በጣም ደስ ብሎናል። ማሻአላህ ያው እነሱ ድንጋጤ ላይ ናቸው። አብማለሽ ሰይፉ ደንግጧል። በነገራችን ላይ ተስፍሽ እየመታ ነው ወላሂ። በነገራችን ላይ በጣም የገረመኝ ነገር ዛሬ ከእህታችን ሌላ ጋር አንዲትም እህታችን ከሷ ጋር ትገባለች። 15 ዓመት ነው እሷ የታሰረችው። ለመጀመሪያ ጊዜ ነው ከሷ ጋር እንግዲህ ከሷ ጋር አብረው ነበሩ። ከ15 ዓመት በኋላ እንግዲህ እስር ዛሬ ከሌላ ጋር እሷም ወደ ሀገር ትገባለች። እቺ ልጅ ስትመጣ የሚገርማችሁ ነገር ቤተሰቧን አታውቅም፣ እናት አባቷን ማን እንደሆነ አታውቅም። ግን ሱብሃንአላህ የሚገርም ነገር ነው። እኔ በጣም የገረመኝ ነገር ነው እና ከሷ ጋር አብረው እስር ቤት እንደነበሩ ነው የሰማሁት። በጣም እጅግ ነው ያዘንኩት ያን ነገር ስሰማ። 15 ዓመት ሙሉ ታስራ ከ15 ዓመት በኋላ ዛሬ ሀገሯ ትገባለች። ተስፋሽ አሁን ከሌላ ጋር ትመጣለች። ብዙ ነገር ሌላም ስታግዛት የነበረች እህታችን ናትና ዛሬ ከሷ ጋር ትመጣለች። እቺ ልጅ ግን ቤተሰቦቿን አታውቅም። በጣም የሚያሳዝነው ነገር ማረፊያ አላት የላትም፣ ቤተሰቦቿን አታውቅም። 15 ዓመት ታስራ ዛሬ ነው ከሌላ ጋር አብረው በአንድ ፕሌን የሚመጡት። ብዙ ነገር ስታግዛትም የነበረችው እህታችን ናት። እንዲናርጋ ወንድም ካሊድ ጋር ትረፍና እዛው እናቋቁማታለና እዚሁ ባለው ነገር እናደርጋለን። ቤተሰቦቿን ማፈላለግም ይሁን መጠለያ፣ ሴት ናት፣ ብዙ ነገር አለ። ወንድም ካሊድ ጋር እንድታርፊውና አብራት ግባና ታዲያ አሁን ስልኳ ካለ ለምን አንድ ላይ አንቀበላቸውም ሁለቱንም? ታዲያ እስቲ ለሌላ ራሱ ያለችበትን ሁኔታ የምትነግር የነበረችው እሷ ናት። በነገራችን ላይ አንዳንድ ነገር የምታግዛት የነበረች እህታችን ናትና እና ቤተሰብ የላትም ማለት ቤተሰቦቿን አታውቃቸውም። 15 ዓመት ሙሉ እስር ቤት ነበረች። እርዳታ የሚያስፈልጋት እውነት ነው። ኖ እንረዳታለን፣ አብሽሩ እንረዳታለን። በዚህ አጋጣሚ ይህችን ነገር ላስታውሳችሁ ብዬ ነው። ኦኬ ከሷ ፍላይት ጋር ነች አንድ ላይ ያለችው። ከሷ ፍላይት ጋር እሷ ነበረችም። አንዳንድ ኢንፎርሜሽን ሌላ ያለችበትን ነገር አሁን እንደዚህ ናት እያለች የምትነግረው እህታችን እሷ ነበረች። ሱብሃንአላህ አንዳንድ ነገር የምታግዛትም የነበረች እህታችን ናት እና ስለዚህ አሁን የምታርፈውም ሌላ ጋር ነው። በነገራችን ላይ ከሷ ጋር ነው አብረው ነው የሚያርፉት። ፍላይታቸው አንድ ላይ ነው። ፍላይታቸው አንድ ላይ ነው። የምታርፈውም ሌላ ቤት ነው። ማንም ዘመድ የላትማ። ኦኬ እንደዛማ ቆና ተነግሮ
ልጅቷ ማንም የላትም ተብሎ አብረሽ ውጪ አንቺም ከሷ ጋር ነይ እኛ ጋር ታርፋለች ተብላለች። ኦልሬዲ ተነግሯታል። አየ አልሐምዱሊላህ አልሐምዱሊላህ። ኦኬ ስለዚህ እሷ ዘግይታ ነው የምትወጣው ማለት ነው። አሁን እንዳርፉ ነኝ ብለሽ ውጪ ተብላለች። አብሬ ነኝ ታሳለፋት ታልፋለች። አብሬ ነኝ ብላ ኦኬ ወይ አንድ ላይ ብናያቸው እንደው እግዚአብሔር ያሬት ወላሂ እንደው አላህ ይመስገን። ምን አይነት አሳዛኝ ነው። አላህ ይጠብቀን። አሁን ቤተሰቦቿ እኮ ትኑር አረ ልቤ መታ ኒቃብ ያደረገውና ሌላ ይመስለኝ ነው ሙቤ የሰው የዛሬ ፌንት ቤልተን የለውበት ይኸውልህ አሁን እኮ የቱ ጋር እንዳለን አየኸው ሙቤ ቆይ ማይቀበል ነገር ቀርጸህ ለሌላ ጉዳይ እንድንሰበሰብ እንዳታረገን መሐመድ በጋምና ተሶዬ አባቴ ተፈቅዶልን ሌላ የተነቀበች አይመስልም። በዚህ አጋጣሚ የኢትዮጵያ አየር መንገድንም ፍቃድ ያሰጡንንም ኒስንም ከልብ እናመሰግናለን። ቴንኪው በሉልን። ማይፈቀድበት ቦታ ላይ በምን ያህል ቅርበት እንዳለን ልብ በሉ። ወላሂ ኢትዮጵያ አየር መንገድን በጣም ነው የምናመሰግነው። ካሊድ ፋውንዴሽን እድሜውን ረጅም አላህ ያድርገው። ወላሂ አሁን ኒቃብ የለበሰው ሁላ እንደዚህ አሁን ሁሉም ሰው ኮንፊውዝድ እየሆነ ነው ኒቃብ የለበሰ ሲያዩ። ግን ኦልሬዲ እህታችን ታጅባ ኤጀንቶች ይዘዋት ስለሆነ የሚመጡት አሁን በትክክል ማን እንደሆነች እንለያለን። ስለዚህ 2-3 ጊዜ የተሸወድነው እንኳን ደስ አይላችሁ እያሉ ለካ ያው የቤተሰቡን ታሪክ የሚያውቅ ሰው መጥቶ ሰላም ይላልና የሰው ይዛችሁ እንዳገቡ እኮ ለዛ እኮ ነው ያ ስለተደናገጥን። ኖርማሊ ያው በደም ኤጀንቶች አጅበዋት ስለሆነ ይዘዋት የሚመጡት ኦልሬዲ እዚህ ሴኩሪቲ ተመድቦልን ስለሆነ ያለው ከዛም የውጭ ጉዳይ ሰዎችና ከኒሳ ደግሞ ሰዎች ይዘዋት ይመጣሉ እና 3 ጊዜ እናትየው እያቀፉ ለምን ቀጥታ ወደኛ ጋር ነው የሚመጡትና ከቅድሙ ጥበቃ በላይ ያሁኑ ጨነቀኝ። ወረቢ ልቤ ቀጥን ያለ አረኒ ልቤ መታ ላኢላሃ ኢላላህ። ስለዚህ ገና ቢያንስ 20-30 ደቂቃ እንጠብቃለን። እኔ በዚህ አጋጣሚ የገረመኝ ነገር ልንገራችሁ። እናንተ ልክ አሁን ስደውሉልኝ እኔ ትንሽ ተኝቼ ነበርና እኛ ሀገር ጀርመን ሀገር ሰው በሙቀት እየሞተ ነው። ወደ 40 ምናምን ግራድ ገብቷል። ያ ረቢ እና ሰው በሙቀት እየሞተ ወደ 4 በዚህ ሳምንት ወደ 4 ሰው ሞተዋልና ሙቀቱ በጣም እንገድሎናል። እና አሁን ስነቃ እናንተ ስደውሉ እቺ ልጅ አረፈች ልትሰዱ ዝናቡ ደግሞ ዘነበ። ሱብሃንአላህ ወላሂ ኃይለኛ ዝናብ ዘነበ። ሰው እኮ በሙቀት እየሞተ ነው። ዝናብ አሁን ሲዘንብ ገረመኝ። ሱብሃንአላህ። አዎ ትላንትም ለአንድ ወንድማችን ላይ ገብተን ለጃፈር ውሃን የሆኑትና ሲላችሁም ሱብሃንአል ኻሊቃ የአላህ ነገር አየው። ሰው ተቀምጠን ስለ ሙቀት ሌላ ሀገር ለማውራት አበቃን። እንደዚህ አልተለመደም። አዲስ የሆነ የወይዘር እንትን የመጣው ኢሮፕ ላይ መብራት ችግር እንዳለ ታውቃላችሁና ለኤሲ ለምናምን ውዶች ናቸው እነኛ ነገሮች። አሁን ፈረንሳይ በጣም አደገኛ ደረጃ ላይ ነው። ሽማግሌና ህጻናት መተንፈስ አቅቷቸዋልና እኛ ሀገር ጀርመን ልንሞት ነው። 42 ምናምን ገብቷል። አዎ እንዳለ ኢሮፕ ያ ኢላሂ እና አሁን ዘነበ። ኃይለኛ ዝናብ እየዘነበ ነው። ቀዘቀዘ። በጣም ደስ የሚል ነገር ነው። ሱብሃንአላህ የሆነ ነገር እና በቃ እሷ አሁን እኔ ጋር ስደውሉ ዝናቡ ሲዘንብ ስነቃ ምናምን የሆነ ነገር እንትናለኝ ግራ ገባኝ ማለት እና አልሐምዱሊላህ። እኔ ስመጣ እንደ አይነ ስላሴ እንደ ጃማይካ እንዳዘነቡት እኔም ስመጣ እንትን እላለሁ። ስለ ሙቤ ወደ ሌላ ፕላኔት ሄድኩ ወይ ብሎ እኮ ነው ዛሬማ ሁሉም ነገር ካሊድ እኮ እዛው ነው ያለው። የት ነው የሚገባው? ይልቅ አቡአፍናንን ሚሴጅ አስቀመጥኩለት። ቀስቀሱ ደውለት ነው በቀጥታ ደውለታለሁ። አብሽር በቀጥታ ደውሉለት። ተውት። አሁን መቼ መጣች? ተኝቶ ሊሆን ስለሚችል ያ የድሬ እስኪ ተናገሪ እህታችን። በነገራችን አሰላሙ አለይኩም። አንዴ በትልቁ አድርገው በትልቁ አድርገው። በሌላ እናንተ እኮ እንትን አላችሁን። አራይ ቢላል ያኛው ፍላይት ለብቻ ነው፣ ይሄኛው አውሮፕላን ለብቻ ነው። ኦኬ እኮ አራይ ቢላል ፍላይቱ ነምበሩን እናታውቁታላችሁ። መልእክቱን ቀጥል
ሁለቱ አውሮፕላኖች የተለያዩ ናቸው። ያኛው ቻርተር ነው። ስለዚህ ይሄ አሁን እየገቡ ያሉት ደርሳለች። አላሁ አክበር። አልሐምዱሊላህ በሉ። የሌላ ቲሞች አልሐምዱሊላህ በሉ እናደርጋቸው። እሺ እዚህ 11,000 ሰው ስላለ እናንተ ጋር ስለሚረብሸን ልክ ስትመጣ ታወራላችሁ። እሺ አልሐምዱሊላህ በሉ። ይሄ አላህ ነው ያደረገው። የሌላ ቲም በጠቅላላ ሁላችሁ አልሐምዱሊላህ አላህ ነው ያደረገው። ታብታብ አድርጉ ቤተሰብ። ልክ እሷ እንትን ስትል በቪዲዮ እናደርገዋለን። እሺ አብሽሩ። ልባችን እየደነገጠ ነው እኮ ተስፈሽ አይኑን የራሴ ግን የመሐመድ ካሜራ አስተማማኝ። አሰላሙ አለይኩም ቡቤ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፉ እንባባል እንጂ ምን ነው ወንድም አለም? አሁን ነው የመጣሽው። ኢንሻአላህ አፉ እንግዲህ በማወቅ አብሽር። አዱኛችን ናት። ናም ወላሂ ሐቅ ነው። እኛ ወንድም ታማቾች ነን። ኖ ማተር ዋት ወደ አሳይ ነው forgiveness is very important። አዎ ልክ ነሽ። አሲያንም አፉ በላት we are brother and sisters። ላ ኢላሃ ኢለላህ ሙሐመድ ረሱልላህ። ያ ገመድ ነው የሚያስተሳስረን። በምላሳችን የምንናገረው እንጠየቅበታለን። አፉ በጣም is a very important day ነው ዛሬ የሰራ ነው ያውና አልহামዱሊላህ ረቢል ዓለሚን ማለት አለብን። አላህ ነው ይሄንን ቤተሰብ ያስደሰተው። ወላሂ አልዓዚም ትልቅ ነገር ነው። አላህ ትገባለች ያለችበት ቀን ዛሬ ነው። ስለዚህ ሁላችሁም ተሰድባችኋልና ያ ስድብ በቃ ጤና ሀብት ምን ያምጣላችሁ ብዬ ነው ዱዓ ማረገውና እቺ ዱንያ ናት። እቺ ትተን የምንሄድባት ነው። ሌትስ ጎ ሄልፕ ኢች አዘር። ወንድማማችነት አንድ እንሁን፣ እንዋደድ። ብዙ ላይክ አንድ ስንሆን ብዙ ነገር እናረጋለን ነው። አሁን አልহামዱሊላህ ቴንክ ዩ ሳዑዲ አረቢያ ገቨርንመንት ማለት አለብን። ቴንክ ዩ የኢትዮጵያ ገቨርንመንት። በተለይ ወንድም ካሊድን ፎሎ አድርጉላችሁ። አላህ ይጨምርላችሁ። የመሐመድ ካሜራ ያስተማሩ። ካሜራ እንትን ከኋላ ተረጋግጦ በእጅ ምናምን እየነካው ደብዘዝ። ሴኩሪቲ እዚህ ጋር መቅረጽ አይቻልም፣ በግድ ነው። በካሊድ ጥረት ነው፣ በካሊድ ኮሚኒኬሽን። አረ ቀርጸን ነው ከምንወጣው እኛ። አይ አሜሪካኖችን እሺ ይላሉና ይግባ ሪኩዌስት ላክና ይግባ። አንተ ምንም እኛ እኮ ይቀረጻል። ምንም ነገር የሚደበቅ ነገር የለም። ውስጥ እነሱ ውጭ አይደለም ካሜራ ተነኑ መሰል። እኛም እንደዛ ውስጥ ገብተን ቀርጸን አገራችን አምሯል፣ ፏ ብትን ብሏል። ማሻአላ አገራችንን ፒስ አላህ ያርገው ያ ረብል ዓለሚን። አገራችንን ሀብታም ያርገው፣ ከስደተኝነት አላህ ይጠብቀን። ይሄንን ዱአ አድርጉ። አሜን። አም ሶ ሃፒ። በጣም ተደስቻለሁ ወላሂ። ልቤ ዱብ ብላለሁ። እስካሁን ድረስ እስከምትመጣ ድረስ አላምንም። ስለዚህ ሌትስ ጎ ሲ ቱጌዘር። ያው ይሄን ቀን እኛም እዛ ኤርፖርት ላይ እኛም መገኘት ነበረብን። ተስፋዬ ደግሞ በጣም we have to thank you ማለት አለብን። ወንድሞቻችን እንዴት ነው እነሱ ጋር አጠገብ ምናምን ተብሎ በጣም ሚዲያ ላይ ምንድን ነው የሚባለው ኮምፕሌን እያረጉባቸው ታግለው ለሁማኒቲ ለእህቴ ነው ብሎ እስከ መጨረሻ ድረስ አላህ ይስጣቸው። አቦ ሁላችሁ ሙቤም ኤቭሪባዲ እንትናችን ማላ ይጠብቅሽ። አብሽር። እኛ አሁን የምንሞጋገስባቸውን ታይሞች ከደስታ በኋላ እናደርገዋለን። አሁን ሰው እስከምትገባ እናውራ ብለን ነው። በነገራችን ላይ ተስፍሽ ያው እንግዲህ ያው ይሄ ነገር አሁን ስለሰማነው ነው እኛም ሰርፕራይዝ ነው የሆነው። ለዛ ነው እንጂ እኛም ሀገር ላይ ተገኝተን ሁላችን እዚህ ጋር ያለን ሰዎች እሷን መቀበል እንፈልግ ነበር እውነት ለመናገር። ግን አሁን ነው ይሄ ነገር በነገራችን ላይ በሚስጥር ነበር የተያዘው። ገብታ በሰላም ቤተሰቦቿን እስከምታገኝ በሚስጥር የተያዘ ነገር ነበርና እንደ ድንገት አምልጦ ነው የሆነ ሰው ሰምቶ ወደዛ ሚዲያ ላይ ስለመጣ ነው እንጂ
እኛም ይሄን ነገር ብናቅ ኖሮ አስቀድመን እኛም ገብተን እህታችን ሌላ ከነ ቤተሰቦቿ እንቀበላት ነበር። እውነት ለመናገር እኔ አንዱ ከሚመኘው ይሄ ነበርኩኝ። ተስበሽም ይሄን ነገር ትመኝ ነበር። አይኖታት ስለማቅ ነው ሁላችንም ይሄን ነገር እንመኝ ነበር። ግን እንደው እንደ ድንገት ነው አሁን እኛም የሰማን ነው። በዚህ አጭር ጊዜ ውስጥ በተለይ ውጭ የምንኖር ሰዎች እንደዚህ ቶሎ ብለን እንግዲህ ሀገር ገብተን ስለማንችል ነውና ዛሬ ላይ ግን እዛ ያላችሁ እህትና ወንድሞች ያው እንደኛ በደንብ አርግታችሁ እንደምትቀበሏት እናውቃለን። ኢንሻአላህ በአጋጣሚ ይችላል እንገራችሁ ብዬ ነው። አብሽሩ አሱ አሁንም የጀመረችው ፕሮጀክት አለ። እሷንም እናግዛታለን። ድሬዳዋ ላይ እናትና አባት የሌላቸውን ህፃናቶች እያሳደገች ነው የምትገኘው። ትልቅ ፕሮጀክት እየሰራች ነው። እንደዚሁ ተሰባስበን ደግሞ አቋቁመ ነው መሬት እናስይዛለን። በዚሁ በሚቀጥሉት ሳምንታቶች ውስጥ ወደ ኢትዮጵያ ትሄዳለች። ላይቭ ላይ ትገባለች፣ ታሳየናለች። ስላለው ነገር ንገሪን የተወሰነ ደቂቃ። እነሱ ልክ እንደወረደች የግድ ቪዲዮውን ያወሩታል። እሺ ተረጋጉ ቤተሰቦች። እዚህም ድረስ የተፈቀደልን እኛ ስለሆነን ነው። ለኢትዮጵያ አየር መንገድ እንደዚሁም ለኒስ በጣም ከልብ እናመሰግናለን። ክበሩልን ሁላችሁም። ሚዩትሽን አንቺና ተናገሪ። ልክ እንትን እንዳለ ቪዲዮውን ስለሚከፍቱት እናሳያቸዋለን። እሺ እኛም ያንኑ ልናያደርግ ቁጭ ያልነው እንትን አድርጉ። እሺ አይ ያው እንግዲህ የተቀመጥንበት ዋናው በሌላ ጉዳይ ነው። እየጠበቅን ነው። ኤርፖርት ናቸው። ልክ እሷ ስትመጣ ቪዲዮ ከፍተው ያሳዩናል። ለዚህ ቀን ያበቃን ጌታ አልሐምዱሊላህ ረብል ዓለሚን መጨረሻውን የሚያሳምረው እስከ መጨረሻው ያርገው። እኔ በተመለከተ በእኔ ስር ያሉ እናት አባት የሌላቸው ህፃናቶች አሉ። ትልቁ ከ6 ዓመት በታች ነው። የመጨረሻ ትንሹ የሚባለው ከሳምንት በፊት ራሱ ሌላ 2 ልጆች ተረክበናል። የ4 ወር ነው ትንሹ የሚባለው ማለት ነው። እነዚህ ህፃናቶች ቀንና ሌሊት ጡጦ የሚያጠባ ምግብ የሚያበላ የሚቀይር ተቀጥሮላቸው ነው። ቀን የሚሰሩ ሰራተኞች አሉ፣ ሌሊት የሚሰሩ ሰራተኞች አሉ። አጠቃላይ ኦልሞስት 37 ህፃናቶች አሉ ማለት ፋሚሊ ኔም የላቸውም፣ እናትም አባትም የላቸውም። በውጭ ካሉት ውጭ በውጭ ያሉትን ውሰዱ ብለውን ቦታ ስለሌለን ያልተቀበል ነው። በትልቁ አድርገው ከመጡ ማለት ነው። ስለዚህ ይሄ ደግሞ ምክትሉም ከንቲባውም ተገኝተው እዛ ቦታ ላይ አልሐምዱሊላህ ረብል ዓለሚን በቅርብ ተከታተል ለጠየቅነው ጥያቄ መሬት ፍቃድ አግኝተናል። እዛ ላይ ቤት እንሰራለን ብለን እነ ኡስታዝ ኑሪ ቱርኪ፣ ኡስታዝ አብዱልፈታህ አብረውን ሆነው አብራችሁኝ የቆማችሁ ብዙ እህቶች ወንድሞች አላችሁ። እዚህ ጋር ደርሰናል። ቢኢዝን ረብል ዓለሚን በሰፊው ደግሞ አሳያችኋለሁ። አሁን ያመጣንበት ጉዳይ ስላለ ያው መሀል ላይ ዝም እንዳይባል ተብሎ ነው ይሄንን የተናገርኩትኝ። ለአንድ ነፍስ እንደዚህ እንሆናለን። ብዙ ነፍሶች ደግሞ አሉ ከኛ ኋላ እዚህ ምድር ላይም ሰማይ ቤትም ቢኢዝን ረብል ዓለሚን ተወዳጅ የሆነን ስራ የምንሰራበትና ያን ኸይር ከሚሰሩት ያርገን እላለሁ። አላሁማ አሚን። እሺ እናመሰግናለን። ኔትወርክ ተቆራርጧል። ወንድም ካሊድ ሚውትን አንሳና እስኪ ተናገር። ካሊድ ሚውትን አንሳና እስኪ ተናገር። በስመ አብ ጓግተዋል እነሱም እኮ እናንተ ዝም ብላችሁ እዚህ ጋር ይሰማ ከሆነ ይሰማል አለን። አዎ ይሰማል። አዎ እሺ ያው በድጋሚ ያው ለሁላችሁም በመላው ዓለም ለምትገኙ ወንድሞች እህቶች እንኳን ደስ ያላችሁ፣ እንኳን ደስ ያለን። አሱ እንግዲህ ከረጅም ጊዜ በኋላ አልሐምዱሊላህ በኸይር ቀን በኸይር ጉዳይ ላይ አላህ አገናኝቶናል። እንደ እህት እንደ ሴት ልጅ ትልቁ አንቺም ከዚህ ከቲም ሌላ አባላት ከተጨነቁትና በጣም በብዙ ውጣ ውረድ ውስጥ ካለፉት እህቶች መሀል ነሽ። አንቺንም እንኳን ደስ ያለሽ ማለት ፈልጋለሁ። ያው ቀደም ብዬ ስላላገኘሁሽ ነው። እንግዲህ በዋነኝነት አሁን ከሳውዲ 2 አውሮፕላኖች የኢቲ 413 እና ወይም ደግሞ 2413 ይሄ ቻርተር አውሮፕላን ነው የሚመጣው። ይሄ አውሮፕላን እንግዲህ እነዚህን መንገደኞች መደበኛ መንገደኞች ጭኖ የሚመጣና ወደ ከስደት ተመላሽ መንገደኞችን ጭኖ የሚመጣ አውሮፕላን ነው። ስለዚህ ምናልባት ትራክ አድርጋችሁ ማየት ይቻላል። ኦኬ እየተደወለበት ነው። ቤተሰብ አብሽሩ።
እሺ ምናልባት ትራክ አድርገው የሚገቡት የ414 መደበኛ ፍላይት ስለሆነ ይሄኛው የቻርተር አውሮፕላን ስለሆነ አለው አይደል? ተመልሻለሁ። አዎ ተመልሳለሁ። ተመልሳል። ኔትወርክ ዘግይቶ ስለሚደርስ ነው። እየደወሉበት ነው። ያው ማሜም አጠገባቸው ነው ያለው። በችግር የለም። እሺ ቤተሰብ አንዱ ካልሰራ አንዱ ጋር፣ አንዱ ካልሰራ አንዱ ጋር እያለ ደረጃው ላይ ያሉትን ሰዎች በማየት ከካሜራው ልወጣ ይቀረኝ የለም። እሺ አለን። አሁን ይሰማል? አዎ አላችሁ። አዎ አላችሁ። እንደውም ለምልክቱ ወንድ ልጅ ወደ ታች ይወረዳ አንድ ፈረንጅና አንድ። እሺ ኢብሮ በመሃል እየደወለ ነው እና ኢብሮ እየተመለከትከው አትደውል፣ ስልኩን እየተጠቅ ልጁን ከተኛበት ነካክታችሁ ቀስቅሳችሁ ናገስት ላይ ግባ በለው። ናገስት ላይ ግባ ነገረው እንዲመጣ ወይ ብሮ ወንድሜ። ያው በመሐመድ ጋር ወይም አቡ አሚራ ጋር ደውል፣ ምናልባት እየተሰማ ከሆነ። ስለዚህ አሁን በቀጥታ በዚህ ስልክ አሁን መከታተል ትችላላችሁ። እህታችን ሌላ ወደ ኢትዮጵያ የምትገባበትን አብረን በጋራ እየጠበቀን ያለ ነው። በውጭ ጉዳይ ሚኒስትር በኩል ያሉ አባላት ወደዚህ ይዘዋት የሚመጡ ይሆናል እና ሁላችንም እሱን በመጠባበቅ ላይ እንገኛለን። አልሐምዱሊላህ እንግዲህ አውሮፕላኑ አርፎ እንግዲህ ስደተኞች ሬጂስተር ተደርገው ወደዚህ የሚመጡበትን ሂደት እያደረግን እንገኛለን። በእኛ በኩል ያለው ሂደትና ዝግጅት ይህን ይመስላል። ዝም ብላችሁ አሁን አካባቢውን አሳዩን። በቃ ስትመጣ እንትን ማለት በቃ ልባችን ተሰክሎ እንትን ሊሆን ስለሆነ ቪዲዮን እንደዛው አድርጉትና በቃ ስትመጣ እንደው ተንደርድራችሁ እንደው እናታችሁን ምናምን እያየን እንጠብቅ። ያቺ እሷ ነች እንዴ? እኮ ልገባ ነው። ወይ ለግራሷ ነው። እንደዚህ የምትወደዱ ያድርጋችሁ። እንደዚህ ዓለም ስለእናንተ የሚጨነቅ ያድርጋችሁ። የምር ዱዓ አላት ልጅቷ ተስፍሽ፣ በጣም ዱዓ አላት። ዓለም እንዲጨነቅላት ያደረገው አላህ ነው ሱብሃነሁ። የሆነ በሷና በጌቷ መሀል የቀረማ የሆነ በሷና በጌቷ መሀል የሆነ ነገር አለና አይዟችሁ፣ የዛሬ ደስታ ቀን ነው። ልክ አሁን መብራት ምናምን አይታቸዋል። በቃ የዋንጫ ጨዋታ እግር ኳስ ያለ ከስር ኢብሮን አይቼዋለሁኝ። ኢብሮ እሺ፣ እኔ ወርደለታለሁ፣ እሱ ይግባል። እሺ ድሬ ይፈጀናል። ለዛ ነው እሺ፣ ይፈጀናል። አብሽር ይፈጀናል። ከስር ታፕ አደርግላቸዋለሁ። በጆሮአችሁ ነው በአይናችሁ ነው የምታዩት? ቆይ ኧረ ዝም በሉ ይሉናል። የጭንቅ ነገር። ኢብሮ የታለ? ኢብሮ አንድ ቁጥር ጻፍ፣ አንድ ቁጥር ጻፍ። ተጨንቀው ነው። ኮሜንት ላይ ያሉ እህቶች ወንድሞች በጣም ተጨንቀዋል። እስኪ ዝም በሉ እንይበት፣ ዝም በሉ እንይበት። ወይኔ ሻንጣው ወደቀበት። ከፋ አንቺ ደግሞ ኢብሮ ክላሲክ ኢብሮን ነው ያልኩት። ኢብራሂም ኢላሃ ኢላላህ አንተ ሱብሃነክ። አረ ልቤ ልቀልጥ ነው አሱ አይዞኝ። ላ ሐውለ ወላ ቁወተ ኢላ ቢላህ። አገኝቻለሁ። አገኘሁት። እግር መንገዳችሁንም ህፃናት ልጆቹ የምንልካቸውን ነው ማለት ነው ያላስወረስናቸው። እስኪ ኢብሮ አዙ እስኪ አውሪ። አዙ አታውሪም እንዴ? አዙን ሰላም አለይኩም አዚዛ። ወአለይኩም ሰላም ረህመቱላሂ ወበረካቱ። ጀዳን ወክዬ እኮ አለሁ ወንድምዬው አለሁ አለሽ እንዴ? እኔ እኮ ድምፅሽን አልሰማው። እኛ አፍጋኒስታን ሆን ለኮሚኒቲው ቀረብላለሁ ካንቺ ቀረብላለሁ። በዚህ ታውቃለሽ ኢብሮ ለምረው ጥለው የሄዱት። ኧረ ማቀሳሰር፣ ኧረ አይገርምም? እንዴት ናችሁ? ካሊድ እኮ ደውላለሁ ብሎኝ አልደወለልኝም ነበር፣ እየጠበቅኩ ነበር። እንዴት ናችሁ? አማን ነው? እንዴት ነው? ሰላም ነው? እብሮ ሰላም ነህ? እንዴት ነህ? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ማሻአላህ 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 ማሻአላህ። እደርስባችኋለሁ ግን ኢንሻአላህ። አሁን መጣሁ። መጣ በቃ ሂድ። አይ ማለት ሂድ
እዚህ ቁጭ ብዬ ነው። አይ ፈልግ ዝም ሆነ እንጂ እንዴት አስፈልጋል? እዛ መሄድ ዝም በሉ የምትሉት በአይን ነው በጆሮ የምታዩት? ምን ናችሁ ነው? ለምንድን ነው ዝም የምንለው? ድንቅ ነው። ዝም በሉ እንይበት። ቁጭ ብለን አብረን አፍናችሁ እንዴት ይሆናል? እኔ ጎበዝ ኤዲተር ነኝ። አንዱ ካሜራ ድብዝዝ ሲል ወደ ሌላው ቀይርላችኋለሁ። ወላሂ አንተ ሚያ አሁን ወንድም ካሊድ እየተወደወለበት ነው። አሁን ወደ ዋናው ስቱዲዮ መልሳችኋለሁ። እሷ ግን ከመጣች እኛ ዝም ብለን ነው ማየት ያለብን። አዎ ሚውት ሁላችንም ወይት እንይዛለን። ይገሉናል እንጂ ይደፉናል። ኮሜንታተሮች ይደፉናል። ሚውት ነው የምናደርገው። ሚውት ነው ዝጋው። እኛም ብቻ ዝም በሉ ይላሉ፣ እነሱም ዝም ይሏታል። ያጀማ ኮሜንቱንም ዘጋውና አይ ግን ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን። ይሰማል? ሌላ ነገር ከምትሉ አልሐምዱሊላህ። ተስፍሽ ይሰማል አለን? ወንድም ካሊድ ደስ ይማል። ሁሌ ኢብሮ ሲያወራ ነው። አንተ ደግሞ እሺ፣ አሁን እንግዲህ አፕዴት እናርጋችሁ። ምናልባት አሁን ቀጥታ ፎከሳችንን እዚህ ላይ እናድርግ። ምናልባት መጀመሪያ እንደነበረው በትልቁ ማድረግ ከቻልክ በደንብ እንዲታይ ለማድረግ አሁን የውጭ ጉዳይ ሰዎች ወደ ኢትዮጵያ አየር መንገድ የሸትል ባስ መኪና ውስጥ ላይ አስረክበዋት እንደገባች ነው አሁን እየተነገረን ያለውና ይሰማል አሁን? አዎ ይሰማል። ስለዚህ ምናልባት በትልቁ ማስተካከል ከቻልክ እንደዚህ ይሻላል። ኮሜንት ይረብሻል። ኮሜንት ይገባል። ቪዲዮ ላይ መታየት ከቻላችሁ ይሄ ይታያል። በቂ ነው ለመታየት። በደንብ እየታየን ነው። ድምጽ ሰማል። በደንብ ይታየናል። ካሊዶ እዛ ያለውም ካሊድ ይሄ ፋፊጋ ነው። ሚውት አድርጌ ማሜ ያለ እዛ ይድሬ ማሜ ቆይ ቦታ ይሰማል። እዛ ካሊዶ ይሰማል ድምጽ እንግዲህ ላሳፍለው ወንድም ካሊድ የምታወሩት ይሰማል። ሽሮ በርበሬ መስማት ስለሌለብን ነው እና ይሰማል። ማይካችሁ በጥራት ነው የሚሰማው። ቀጥታ ወደ ጉዳዩ ሚውትን አንሰው። አሁን ላኢላሃ ኢላላህ። በዚህ አጋጣሚ ተስፍሽ በመሃል ዛሬ የተገናኘንበት ምን እየጠበቅ እንደሆነ ለማህበረሰቡ ሰዎች ነገራቸው። አዎ ይሰማል። ክቡራትና ክቡራን በቀጥታ ያው ከትንሽ ደቂቃዎች በኋላ ያው የምትደርስ ይሆናል። እንግዲህ በጋራ ከእናንተ ጋር እኩል ነው የምናየው። እዚህ ደረጃ ላይ የውጭ ጉዳይ የሆኑ ሰዎች ምናልባት 2-3 ሰዎች ማጅ ሚውታናል። በመላው ዓለም ላይ የምትከታተሉን ክቡራትና ክቡራን ይህ ከኔ ተስፋ ያደረገው ስቱዲዮ የሚተላለፍላችሁ ለ3 ዓመታት እንግዲህ ትፈታለች ተብሎ ስንጠብቃት የነበረው የእህታችንን ለይላ ኑር ሰቦን ወደ ኢትዮጵያ መግባት አየር መንገድ ላይ ሆነን ነው በቀጥታ እያስተላለፍንላችሁ የምንገኘው። በመላው ዓለም እዚህ መልካም ስራ ላይ ስትሳተፉ የነበራችሁ ሁሉ ዛሬ የደስታችንን ቀን ስለተገኛችሁ ደስ ብሎናል። ምድር ታምር ምናይ ነው። እንግዲህ እነዚህ የምትመለከቷቸው ሰዎች ክብራት እንዳይረብሽ እንደዚህ ሊንክ ላድርግላችሁና እኔ ላብራራላችሁ። እንዲህ በጉጉት እንግዲህ ተጨንቀው የምታዩቸው ከፊት ለፊት የሚገኘው ወንድም ካሊድ ነው። የካሊድ ፋውንዴሽን መስራችና ባለቤት። ከፊት ለፊት የምታዩት ደግሞ ደረጃ ነው። ዲጂታል ደረጃ በኤሌክትሪክ የሚወርድ ብዙ ጊዜ ክሊፕ የምንቀርጽበት የነበረው ቴክኖሎጂ የምናይበት ነው። ውስጥ ተፈቅዶልን በኢትዮጵያ አየር መንገድና በኢንሳ ተደርጎ ውስጥ እንገኛለን። ፖዝ ሲደረግ ደግሞ መሐመድ ቪዲዮን አብራው አንደኛው ሲዘጋ አንደኛው እንትን እንዲል እንግዲህ ቀጥታ ኮሚኒኬት የሚያደርጉት ከወንድም ካሊድ ጋር ስለሆነ ነው በመሃል እንደዚህ ፖዝ የሚያደርገው አፕዴት የሚያደርጉልን። ማሜ ሚውት አድርግና ቪዲዮን አብራ እየቀያየርን እናያለን። እንዲህ ሲቋረጥ እባክህ ተመስጧል ራሱ ኢየሱስ ከቶታ ስልኩን ሲጀመር የጨነቀን እኛ እነሱ ዛፍ ለፊት እያዩ ምን አለባቸው?
ከቻልክ ኦኬ። እሺ ወንድም ካሊዶ ድጋሚ ቪዲዮን አምጥቶታል። እነዚህ ፊት ለፊት የምታዩት አባቷ ናቸው። እቺ ደግሞ እህቷ ነች። እኛ እናወራላችኋለን፣ እናንተ ተረጋጉ። አዲስ አፕዴት የሚሆን ነገር ሲኖር ብቻ ትነግሩናላችሁ። ፊት ለፊት የምታዩት ወንድም ካሊድን ነው። ካሜራማኑ ከመንቀጭቀጩ የተነሳ አንድ ቦታ መረጋጋ አይችልም። ወንድሜ አንድ ቦታ ፎከስ አድርገው፣ አትነቃነቁ። ማን ነው ካሜራውን የያዘው? ቤተሰቧ ላይ አድርጉልን። እናቷ ጋር አባቷ ጋር ስሜት ነው የምንፈልገው። አሁን እዚህ ሆነን ዳይሬክት እናድርግ። ተስፍሽ የነሱን ሚዩት አንሳው። ድምጽ ይረብሻል። እዚህ 10 ምናምን ሺህ 15 ሺህ በተለይ ስትመጣ እንድናይ የነሱ ሁሉን ወደ ይሆን የዛን ጊዜማ ሁላችንም ሚዩት አድርገን እኮ እነሱን ነው የምንሰማው። አሁን ግን ምንም ማንም የሚያወራ እንትን የለም፣ ጫጫታ ብቻ ነው የሚሆነው። ካሜራውን የያዘው ማን ነው? ወንድም ካሊድ ለምን ለካሜራማን ይሄኔ ድሬዋ ትሆናለች እኮ ሲመስላት ጥላውም ልትሄድ ትችላለች። እኛን 15 ሺህ ይዘው እዚህ ያስቀምጣ። እሺ እዚህ የምታዩት ማን ነው? ካሜራውን ክፈቱልን እያሉህ ነው ተስፍሽ። የነሱን አንሚዩት አድርገው። እሺ ዛሬ እንደፈለጋችሁ ዘዙን፣ ነገ እንገናኛለን። ሚዩቱን አንሳ ወንድም ካሊድ። እነሱ ካሉ አሉ ነው ሚዩቱን አዝ ጠለባችሁ ማዋም በትልቁ እኮ ነው። ከዚህ በኋላ በትልቁ እንዴት እናድርገው? ከዚህ በላይ በትልቁ ባለስክሪን ለመወዳሂ ላኢላሃ ኢላላህ ከቅድሙ ጥበቃ ያሆኑ እንዴ። እዚህ አጋጣሚ ማሻአላ የሀገራችን ኤርፖርት እንጃ የጀርመን ኤርፖርት እየመሰለ ነው። አዎ ይሰማል ወንድም ካሊድ ይሰማል። እሺ በቀጥታ እንግዲህ ከእናንተ በተለየ እኛ እዚህ ሆንን እንጂ አጠቃላይ ስትገባ በእኩል አይን አብረን የምናይበት ነው የሚሆነውና እንግዲህ ከላይ እንደምታዩት መንገደኞች ከተለያየ ዓለም ሀገር ወደ ሀገር ውስጥ የሚገቡበት ቦታ ላይ ነው የምንገኘውና በዚህም መሰረት እህታችን ያው ከሌሎች ምናልባት በተለየ ሁኔታ ሌሎች የውጭ ጉዳይ ሚኒስትር ሰዎችና እንዲሁም የብሔራዊ ደህንነት ወይም የኒስ አባላት አጅበዋት ይዘዋት የሚመጡ ስለሆነ በዛ በተለየ መንገድ እናያታለን። እንግዲህ ለረጅም ዓመት እንዳለማየትም ደግሞ የተለያዩ ሰዎችም እንግዲህ ኢጃብ አድርገው ይቃማ በጣም ደስ ብሎኛል። አልሐምዱሊላህ ምን ያረክ ነው? በስ አድርጎኛል ነኝ ማለት ይሄድ ምን ያረክ ነው? የሆናቸው የታማናቸው። አረ በቃ እንስማው ተስፍሽ። አንድ ደቂቃ ብለህ እኮ ጨረስክበት። ምን ሆነ ነው? ምን ያባረሩ ነው ወይ እንዴ? አንድ ደቂቃዬን ወሰድክብኝ እኮ እና አልሐምዱሊላህ ሁሉም ነገር በእኛ ብዙ ነገር ተሰርቷል፣ ብዙ ነገር ተብለናል፣ ጸንተናለን። አልሐምዱሊላህ ድጋሚ ሺህ ጊዜ አልሐምዱሊላህ። ከዚህ በኋላ ሆነ ተከናወነ የሚለውን ጋብዝልኝ። እሺ አሁን እስቲ ጸጥ እንብል ትንሽ ደግሞ ዝም በሉ እያሉ ስለሆነ ዝም በሉ እስቲ ዝም እንበልና ውስጡን እንየው ደረጃውን። ይሄ ነገር እንዲህ ነው እንደሚሰራው ግን ይሄ ደረጃ ሁለቱም ወዴታይ ነው ሳ ወደ ላይ የለም ወደ ላይ የለም። አንድ ወደ ላይ አንድ ወደ ታች ነው እንጂ አረ ሁለቱም ወደ ታች ነው። መውረጃ ብቻ እኮ ነው ይሄ መውረጃ ነው። ሁለቱም ዙዙ ራሱ ተፎገሽ አንቺ ራሱ ቆይተሻል ከመጣሽ ወጣውበት እንጂ መስገባውበት ወደ ላይ ስትወጪ ከሀገር ስለምትወጪ ቅጣት ነው በደረጃው ነው። እሱ እኔ እና አንቺ አናውቀውም። ዝም ብለሽ ተመልከች። ኮንፊደንስ ትጠያለሽ። ላርማት ብዬ እኮ ነው ደግሞ አንድ ወደ ላይ አንድ ወደ ታች ነው እንጂ አህምሽ ሲቃ አባሚራን ሂድ እስቲ ጠጋ በለው ካሜራማን እስኪ ለጠጋው ነገር ብለን ዘብዝፎታል ፊቱን ዝም ሊተኛ ነው። 3 ጀበና ቡና ጠጥቶ የሚያንቀላፋ ጀግና
ይሄኛው ዲያስፖራ ነው። አረማመዱን አያችሁ? ወጣቱ ማሻአላ ነው በደረጃ ተው ለሐሜት ወደ ሐሜት ጃፈር መስሎኝ ነበር እንጂ ጃፈር መስሎኝ ሀቢቢ አላህ ይሽፍ ንቀት ነው በሴንሴሩ የማይወርደው። ይሄ ነገር ነገ ዩቲዩብ ላይ ይለቀቃል። ጀማው ምንም አላለም። እንትናደርግ ቤተሰቦች ታብታብ አድርጉ። 16600 ሰዎች አላችሁ። በትልቁ የኢትዮጵያ አየር መንገድን እናመሰግናለን በሉልን። እንደዚሁም ደግሞ ኒስን እናመሰግናለን በሉልን። ይሄ ለተደረገልን ነገር ትልቅ ነገር ነው። የተከለከለ ቦታ ላይ በዚህን ያህል ክብር፣ በዚህን ያህል ሁኔታ አንድ እህታችን የእኛም እህት ነች ዜጋችን ነች ብላችሁ ስለፈቀዳችሁልን ከልብ እናመሰግናለን እና ኒስን እንደዚሁም የኢትዮጵያ አየር መንገድን ከልብ እናመሰግናለን። ይህንንም ነገር ደግሞ ለማስተካከል ወንድም ካሊድ ፋውንዴሽን ተሯሩጦ አስፈቅዶ ጨርሶ እንደዚህም ስላደረገልን ወንድም ካሊድ ፋውንዴሽንን ከልብ እናመሰግናለን። ይሄው ነው። ታብታብ አድርጉ። እሺ በተሻላችሁ መጠን ሌሎች ሰዎች ላይ ካሜራውን እንትን አትበሉት። ፕራይቬት የሆነ ቦታ ስለሆነ በሌሎቹ ዘንድ ሌላ ችግር እንዳይፈጥርብን። በቃ ዋናው ነገር መምጫ ቦታዋ ላይ ብቻ ፎከስ አድርጉ፣ ወይ ፋሚሊዎቿ ላይ። ግለሰቦችን እንዲህ ዙም አድርጋችሁ አታስቀምጡ። ምና እንትን አድርጉት። አሁን ስትመጣ ማዞር ትችላላችሁ ካሜራማኖች። አሁን የለመድነውን ፊት ማዘሯ ጋር አቧሚራ ጋር የትም የማይሄደውን ፊት ላይ ብታረጉት ይሻላል። ወላሂ ፈራው የሆነ ችግር እንዳይፈጥርባችሁ። በነገራችን ላይ ከላይ ያለው ያው ጀዋዛት ነው። እዛ ጋር ነው ፓስወርድ ነው። እዛ አልፎ ነው ወደዚህ ወደታች የሚመጡት። ይታያቸዋል ከላይ እዛ መስታወቱ። ንገራቸው እንጂ ተስፍሽ ትንሽ ሀገራቸው ቆይ አልገባሉና ተሳደቡ። እኛም እኮ ሌላ ስትወጣ ያወጣን እኮ ነን። የኒስ ማለት የመጨረሻችሁን ቼክ አድርጋችሁ የምትገቡበት ነው። እዛ መስተዋቱ ማለት ቼክ ተደርጋችሁ አሻራ ሰጣችሁ የምትወርዱባት ነገር ነው። በዚህ አይነት ነፃነት ሰው ሲገኝ በጣም ሱብሃንአላህ ደስ ብሎኛል። ተስፍሽ አደርጌው ሁለቱንም ካሜራ ነኝ ያዝኩት። በዚህን ያህል ልክ ኤርፖርት ውስጥ በዚህን ያህል ነፃነት ለእናንተ ለማሳየት ስለተባበረን የምር በጣም አሁን እጥፍ ድርብ ሆኗል ደስታዬ። በጣም ነው ደስ ያለኝ። ሰው እንዲያየው ፈቅደውልናል። ወላሂ ደስ ብሎኛል። አልሐምዱሊላህ በጣም አው ከምንም በላይ እዚህ ጋር ተሳፋሪዎች ብቻ ነው መግባት የሚችሉት። እናንተ ራሳችሁ መግባታችሁ እዚህ ጋር ትልቅ ነገር ነው። ኢትዮጵያ ኤርላይንስ ላደረጉት ምስጋናችን የላቀ ነው። የምር የልፋታችንን የእያንዳንዱ የኢትዮጵያ ሕዝብ የለፋበትን ነገር ተገንዝበው ይሄ እንዲ ሰው ዝጋ መወዛገብ እንትን አይልም። ይመጣሉ፣ ይጠይቃሉ። ቆመው ተመልከች። መስተንግዷቸው ራሱ ማሻአላ የምር በጣም ነው የኮራንባቸው ከምንም በላይ በጣም በተለይ እነዚህ ቀይ ጃኬት ያደረጉት እነዚህዎች እነሱ በጣም ምርጥ ሰው ናቸው። እኔ ስመጣ ያው በጣም ብዙ ሻንጣ ነበር ያስቆት። ተባብረው መኪና ድረስ እንዴት እንደሸኙኝ አልረሳውም። ማለት ትልቅ ስራ ነው የሚሰሩት እነዚህ ወንድሞቻችን። በነገራችን ላይ ለሀግዛቸው የኔ ስደተኞች ማሜ አንድ ነገር ልንገር። አንተ ካሜራውን ከያዝክ ለሌላ ሰው ስጥልን። ይሄ 17000 ሰው መንገላታት የለበትም። አንደኛ አንተ ስሜታዊ ነህ። የምር ነው ነገር ለካሜራ ማለት አንድ ሁለት ካሜራ ይዘህ እንትን አትበል። ኖ ታሽ ብሎ አስቀምጦት ሊሄድ ይችላል። አይደለም ካሊድን ለመርዳት እኮ ነው። ለሌላ ሰው ስጥ። በቃ አንተ የራስን ስጥ። ዋናው የካሊድን የምናይበትን ሌላ ካሜራማን ያዝ። ይሄ ጉዳይም ማያክሰብበት ሌላ የሆነ ነቃ ያለ ልጅ ነበር እዛው ጋር ለሱ ስጠው። ሰው አይቻለሁ እንደዚህ ለሱ እኔም ልል ነበር ፋፊ የሆነ ሰው እንደዚህ ሲቀርጽ አይቻለሁ ለሱ ብሰጠው ለምን አቀሰቅሰው ባቡ አሚራን ተነስ በለው ተኝቷል። እሱ ቁጭ ብሏል እንትን እያለ ነው። አይ ሁለት አንዳችሁ በሚል ነው። አንዱ ስሜታዊ ሆኖ ቢወረውር ባንዱ እናያለን። እኛ እዚህ አቃጥላችሁ እንዳደፉን አንዱ ዘለን አንወጣ ነገር ወላሂ የ17000 ሰው እርግማን ነው የሚመጣብሽ። ይላልሽ ማንዴላ እሺ ሚውት አድርጎ አንድ ቦታ ካሜራ ሁለት ካሜራ ከሆነ ይጮሃል፣ ድምፅ ኢንተራፕሽን ይፈጥራል። ኦኬ የወንድም የኻሊድ ዘግቶ ታረፈ ላይ ለሃይልና የኻሊድ ካሜራ አሪፍ ነው።
የካሊድ ካሜራ ኦኬ ነው። ተስፋዬ ከዚህ በፊት ሰው እንግዲህ ኮሜንት ላይ ስለ ሌላ ሲጠይቅ ሌላ ተፈታች ነበር። አሁን ደግሞ ሌላ መጣች ሆኗል። መጣች ተፈታች የሚለው በመጣች ተቀይሯል። አልሐምዱሊላህ ደስ የሚለው ነገር እሱ ነው። ተፈታች ሌላ ተፈታች ነበርና አሁን ሌላ መጣች ሆኗል። ሂዊ ቴንክ ዩ እህቴ ጊፍት እየሰጠችን ያለችው ሂዊ እናመሰግናለን። እህት አለም በጎደል ይምናልን የኔ ቆንጆ ክበር ይለን እጅ ላምጣት እንዴ ምንድን ነው ይሄ ነገር? በእግር ነው እንዴ የምትመጣው? ኧረ በጀሊሉ ምን በስሎ ሞሽን ሆነች ሳይሆን በሪሞት ስለ ያረጋቻት እኮ እየመሰለኝ ነው። ምንድነው ትዝ ያለኝ በባህር ነው የምመጣው። አላህ ያትሻብኝ እውነታቸውን ነው። ስንት ሰዓት ጠብቅ ይሆን? አልሐምዱሊላህ። እስኪ ኮሜንታተሮች ምን እናርግላችሁ? ምን ሆኖ ነው የምትሉ? እስኪ ንገሩን። ዝምታችሁ ዝም በሉን ይበት ነው እነሱ ዝም በሉን ይበት። ካሜራ ተወዛውዞ አልተወዛው ዝም በሉ ወላሂ ሁሉም ይወዝ ጫንቆን እኮ ነው የምንለበልበው። ወርላላ ብላችሁ እስቲ እንደ ሀገራችን የልጅ እናት ነች። አላየሃትም? እንደዚህ እንደሚታሰረው እንደዚህ በነጠላ አስራ እሰይ ጭራሽ ሚዩት አድርጌም ዙዙ ዝም በይ። ወራላ አረግም ወላ አውሩ ምን ነው ሸዋ አውሩ እያሉ ነው ወንድም። ተፈቅዶልናል አውሩ እንዴ ሚዩት አድርጌም እኮ እስኪ ዙዙ ዝም በይ። ወላሂ ጉድ እኮ ነው። ሚዩት ሳታረጊ ተጽፎ ጭቃ ይዞት ነው መንገድ ላይ ያለ በቃ አውሩ አውሩ እንጂ አዚተኛሽ እንዴ አውሪ እንጂ አውሪ። ህግ ላክብር ብዬ ነው እናቴ። የማንኛውን ህግ አዚዛ ከም ሳል لك ما شفتي هذا المطار ስንት ጊዜ ሆነሻል? 20 سنه ما كان كده ምን አላት የኔ እናት አይዞሽ። እኛ 13 አመት መረበስ። ኦኬ እኔ ካሜራማኑ ሌላ አንግል ላሳያችሁ ደግሞ ቆይ። እሺ የካሜራ ሆዴ ባሰው ካሜራ ነው። አቡ አሚራ ሮጠ። ያዙ ይሄን ሰው ያዙት። እዛ ጋር ደግሞ አንዱ ቦርሳው አስቀምጦ ሄዷል። የማን እንዳይሰረቅ አላስቀምጥ። የማን ቦርሳ ነው? አይ የሴት ቦርሳ ነው ፒንክ። መሀል ከተማ ጥላ ልጅ እንዲህ የሚጥሉት ልጅንም የሚጥሉት እንድነው። አይ ዲሌ ሁለት ካሜራ አትያዝ። ሁለት ካሜራ አንድ ፍሬም አይያዝም። ይሄ ኢቲክስ አይደለም። ሌላ አንግል ማየት እንፈልጋለን። ወይ ለከድር ስጠው ነው ለከድር ስጠውና እንትን ይበል እዛ ላለው ከድር ስሜት ጀመር። አንድ ሰው ከማንም ጎን ያለው ነው ያስፈልገናል። በቃ ለዚህ ነገር ብቻ የሚሆነን ኢሞሽናል ስልኩን ጥለውት የሚሮጡ ነው የሚመስለኝ። እሱን አስተካክለው ካሊድን በትልቁ አድርገው የሚያለቅሰው ለምንድን ነው? هو ليش يا اختي هو كده بشبوش والله بشبوش በአማርኛ በአረብኛ ማሪ አንድ ነው እኮ በሁለት። አዲስ ለገባችሁ ተመልካቾቻችን 3 ሚሊዮን ታብታብ እና 18000 ሰው እየተከታተለው የሚገኘው ለ13 አመት በሳውዲ አረቢያ ላይ በእስር ቤት የነበረችው ሌይላ ኑር ሰቦ ዛሬ ወደ ሀገሯ ትገባለች። በብዙ ድካምና በብዙ ልፋት እዚህ የደረሰ ጉዳይ ነው። በመላው ዓለም የሚገኝ ኢትዮጵያዊና ኤርትራዊ ተባብሮ እንዲሁም አረቦችም ጭምር ተባብረው ነው እህታችንን ለዚህ ቀን ያበቃት። እንግዲህ አርፋለች። እንግዲህ ወደዚህ አየር መንገድ ውስጥ እስክትመጣ በቀጥታ ለማየት ነው ጓጉተን እየጠበቅናት የምንገኘው። ያላወቃችሁ ያልሰማችሁ ሰዎች ካላችሁ የተለየ ፕሮግራም እያደረግን የምንገኘው ማለት ነውና እስክትመጣ እየጠበቅን ነው። ቤተሰቦች ላደረጋችሁልን ነገር ሁሉ ከልብ እናመሰግናለን። የድካማችን ውጤት ፍሬ፣ የጸሎታችን ፍሬ ሁሉ የሚሳካበት ቀን ነው። ሁላችሁም እንኳን ደስ አላችሁ። እሺ